እንደዚህ ቆንጆ የሆነ ሾርማ ዛሬ በጠየቃችሁ መሰረት ሰርቼላችኋለሁ። ልስልስ ያለ ሶፍት የሆነ ብረስት ረዘም ረዘም አድርገን እንቆርጣለን። ቤት ውስጥ የሚሰራና ስራ ቦታ የሚሰራ ሾርማ በጣም ይለያያል። ያ ተደርድሮ ነው። ይሄ ደግሞ መጥበሻ ላይ ነው። ማስሪሊን ብላችሁ ስትጠይቁ ማንንም መጠየቅ እንዳለባችሁ አውቃችኋል። ለምን ብትሉኝ የዛሬ 13 አመት ሾርማን ኢትዮጵያ ውስጥ ያስተዋወቀው የኔ ባለቤት ነው። ማንንም ከኛ በፊት ሾርማን ያስተዋወቀ የለም። ረጅም ጊዜ ባዛር ላይ ሰርቷል ባለቤቴ። ባዛር ላይ በወረፋ ነበር ሾርማ የሚበላው በ35 ብር። ዛሬ 400 500 እንደሚሸጠው አይደለም። ረጅም ነው ፕሮሰሱ፣ አሰልቺ ነው፣ አድካሚ ነው። ምንድነው የሚሰራው የሾርማ ስራ እና ነምበር 1 ሾርማ እንደነበረን ታውቃላችሁ። ወደ 5 አመት ሾርማ ቤት ነበረን ቦሌ መድኃኒዓለም ጋር ፈረሰ በኮሪደር ልማት እና አሁን አዲስ ደግሞ እንከፍታለን ደንበል አካባቢ። ስለዚህ እየመጣችሁ ትመርቁልኛላችሁ። እኔም ደግሞ እናንተ ፎሎወሮቼን እጣራችኋለሁ። መምጣት የቻለ መቶ ቤታችንን ሞቅ ደመቅ አድርገን አዲሱን ሾርማ ቤት እንከፍታለን። ስራ ቦታ ሾርማ የምንጠቀመው ግማሹ ብረስት ግማሹ ደግሞ እግር አካባቢ ወይም ታፋ አካባቢ ያለው አጥንቱ ወጥቶለት ነው። እንደዛ እንደምታውቁት አንድ ባንድ ተደርድሮ እንደዛ የሚያምር ቅርጽ የሚኖረው ዶራችንን እንደዚህ ሳሳ አድርገን ነው የቆረጥነው። እንደ ሾርባ ማንኪያ የሚሆነው እርጎ እንጠቀማለን። ታነሳ አድርጌ ነው የምሰራው። እናንተ የዚህ ደብል እየሰራችሁ ነው። ትንሽ ነጭ ሽንኩርት፣ ዛላ በርበሬ፣ ድልህ ምንም ቅመም የሌለው ሎሚ፣ ቺቶ ትንሽ ግማሽ የሚሆን ሾርባ ማንኪያ ቺቶ፣ ለከለር ያህል ሳልሳ። የሾርማ ቅመም ከሌላችሁ ምን እንደምታደርጉ ላሳያችሁ። ግራም ማሳላ ይላል እዚህ ውስጥ። የሾርማ ቅመም ሲዘጋጅ ረጉት ድንብላል አለ፣ ከሙን አለ፣ ሄል አለ፣ ቀረፋ አለ፣ ቅርንፉድ አለ። ስንካተተ ስለሆነ ይሄም ያህል ኑትሚንግ እናደርጋለን። ኑትሚንግ ማለት በአማርኛ እኔ ስሙ ስለማላውቀው ይሄ እንደዚህ ስንሰብረው ውስጡ ያለችው ደቃ ተፈጭታ ነው። ግን አሁን ይሄንን በደንብ ሚክስ እናደርገዋለን። ፈልገውን ያህል ጨው። የሾርማ ቅመም ቀመሞ ማደር ነው ያለበት። አንድ ቀንም 2 ቀንም እናሳድረዋለን እኛ ስራ ቦታ። ቅመም በጠጣ ቁጥር በጣም ቆንጆና ጣፋጭ ነው የሚሆነው። ቤታችሁን ስንሰራ ግን ከመስራታችን ከ1 ሰዓት ከ2 ሰዓት በፊት እንደዚህ ቀመመን ኢንሻአላህ ሽታው አሪፍ ነው። ፍሪጃችን ውስጥ ማስቀመጥ አለብን። ቅመሙ እስከሚዋሃድ ድረስ ደግሞ ቂጣችንን እንሰራለን። ቂጣችን ደግሞ ለመስራት እኔ 1 ኩባያ ከግማሽ የሚሆን ነው። ስራ ቦታ ስንጠቀም ምንም አይነት ነገር አንጨምርም። ስኳር፣ ውሃ፣ ጨው በቃ። ግን የራሱ የቂጣ መጋገሪያ ስላለው ለየት ይላል። ቂጣውም ተለቅ ያለ ነው። ስለዚህ አሁን ቤታችን ውስጥ ስንሰራ ደግሞ ቀለል እንዲልልን እንደምታዩት ትንሽ እንደዚህ ስኳር እንታክል። አያችሁት? እርሾ በእጃችን እንደዚህ የሚያህል ደግሞ ቤኪንግ ፓውደር ነስነስ ብቻ ነው የምናረገው። 1 ሾርባ ማንኪያ የሚሆን ዘይት። ምን ያህሎቹ ናችሁ ነምበር 1 ሾርማ የኛ ሾርማ ቤት እንደሆነ የምታውቁት? ያው እንደፈረሰ ነግራችኋለሁ። አዲስ ቦታ እንከፍታለን። 12 13 አመት የሾርማ ስራ ላይ አዲስ አበባ ላይ ስንሰራ ባዛር ላይ እየሰራን ቶሎ ስላልከፈትን ቶሎ ወደ ገበያው ባለመቀላቀላችን ያው ይሄ ለብቻው ራሱ አንድ ኪሳራ ነው እና የአሁኑ ቤታችንን ግን በደንብ ሶሻል ሚዲያ ላይም እየሰራን እኔም እየሄድኩ ደግሞ እዛ እየሰራው አሳያችኋለሁ። እናንተም ደግሞ እየመጣችሁ ሾርማችን እየቀመሳችሁ ብዙ አይነት ምግቦች ነው የምናካትተው። ሾርማ ብቻ አይደለም፣ ብሮስትድ አለ፣ ክሪስፒ አለ፣ ብዙ አማራጮች አሉ። ለምሳ የሚሆኑ ለቁርስ የሚሆኑ ቤታችን ብቻ ይከፈት። ሁላችሁም ተጠርታችኋል። ገና ካሁኑ ተዘጋጁ። እስከዛ ድረስ ግን ቤታችሁ ውስጥ እኔ እንደማሳያችሁ በጠየቃችሁ መሰረት ደግሞ ይሄን እንደዚህ አይነት የሾርማ አሰራር ይዤላችሁ መጥቻለሁ። ሊጥ ምን ጊዜም በደንብ መታሸት ይፈልጋል። ከባዛር 5 አመት ሆኖናል። ሾርማ ትተን ከወጣን ብዙ ሰው እየገባበት ቢዝነሱ ሲበላሽ እኛም ስማችን ከሚጠፋ ብለን ከባዛር ወጣን። ባዛር ግን በጣም ደስ የሚል ስራ፣ በጣም ሰው ለባዛሩ ሲያው ለሾርማ ብሎ ቲኬት ቆርጦ ይገባ ነበር፣ ይበላ ነበር፣ ኢንጆይ ነበር የምናረገው። ያለው ነገር ተስተካክሎ አሪፍ ከሆነ ደግሞ ተመልሰን ባዛር ገብተን ደግሞ እንደ በፊታችን ሾርማችን እንሰራለን። አሁን ሊጣችን እንደዚህ ቆንጆ ሆኖ ላልቶልናል። ትንሽ ረፍት እንዲያረግ እናስቀምጠዋለን። እዛችንን ለመስራት 1 እንቁላል፣ የሚያክል ነጭ ሽንኩርት፣ ይሄን የሚያህል ጨው ሲያልን መጀመሪያ ትንሽ እንጨምራለን ለማዋሃድ ያህል ሲያልን እንጨምራለን። እነሱ መቅመስ አለብን። እናንተ ከዚህ የበለጠ እንዲወፍር ከፈለጋችሁ ዘይት እየጨመራችሁ መጠኑን ማስፋት ትላላችሁ። ሆት ሶሳችንን ለመስራት እኔ እዚህ ጋር የበርበሬ ድልህ አለኝ። የሚያቃጥለው ቃሪያ ካላችሁ አርጉበት። እኔ ስለሌለኝ ነው። ይሄንን ያህል ድልህ አረግበታለሁ። የሾርማ ስራ በአጠቃላይ ከነጭ ሽንኩርት ጋር የተያያዘ ነው። ጨው የሚያህል ቼቶ
የሎሚ ፓውደር አለኝ። የሚጨመቀው ሎሚ ባይኖረን የሎሚ ፓውደር አለ። እንደማ ሲኒ የሚሆን ካቻፕ አለን። ካቻፓችን እናደርጋለን። ትንሽ ደግሞ ስኳር። ያለ ስኳር አይሆንልኝም ታውቃላችሁ። ሰሩ ምግቦች ሁሉ ስኳር ይገባባቸዋል። ዋው! እንደገወደለው ደግሞ እንቅመስ። ምንም ያነሰው ነገር የለም። ታችንን እንደዚህ አድርገን በክብ ዘርጋ ደግሞ በሰል ሲል በዚህ ሳይድ ቂጣም እንደዚህ ቆንጆ ሆኖ ከፍሪጅ ካወጣ ነው ከሁለት ሰዓት በኋላ እንዴት ትንሽ ዘይት እናደርግበታለን። ከዛ ማሰል ማረጋው ከዛ ወደ መጥበሻችን እነዚህ 45 ቀን ዶሮዎች ስለሆነ ስጋቸው ከ5 እስከ 6 ደቂቃ በቂው ነው ለዶሮ። ስለሽታው ምንም የምለው ቃል የለኝም። ሾርማ ቤት ያለው ነው መሰለኝ። ሙከለሎቻችን ደርሰዋል። ዛሬ ይከፈታሉ። ይሄ ኒኩሬል ዶግ ዛሬ ነው የሚከፈተው። በደንብ ለስለስ ያለ ቂጣ ማዮኔዛችንን እዛ ሸጣች ስጋችንን ሰላጣ ጥቅል ጎመን ምናምን ስለማልወድ ቺፕስ ነበረ። ከቢስ አለኝ። በአገር ላይ ሙከለል ይገባል። እኛ ሀገር ብቻ ነው ሙከለል የማይገባው። ስለዚህ ሙከለልም አለችኝ። ትንሽ ከሱ እንዳይወጣ አድርገን እንደቀለቀለ እዚች ላይ እንደዚች ለትንሽ ደቂቃ ለላችንን እናውጣ። ለቶር በቂው ነው። እኔ ያቆየሁት ቆንጆ ሆኖ እንዲጣፍጥ ትንሽ ማዮኔዝ አድርጌ ሾርማችን ደርሳለች። ያ ሰላም ብስሚላ። ሙከለላችሁ እንደሚበላላችሁም እንደዚህ ነው። በቃ ከአረብ ምግቦች ጋር እንደዚህ ነው ሙከለል የሚበላው። የበርበሬው ዛሬ የተፈጨ ነው። በጣም ነው የሚጥመው። ሾርማችን ይሄ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። በየቤታችሁ ሞክሩት። ቀላል የተባለውን ዘዴ መርጬ ቀለል አድርጌ ሰርቼላችኋለሁ። ሞክራችሁ እየበላችሁ አስተያየታችሁን ንገሩኝ። ጠይቃችሁኝን ሰርቼላችኋለሁ። ነምበር 1 ሾርማ በቅርቡ ደግሞ ደንበል ስለሚከፈት በቅርቡ እንገናኛለን። ለምትወዷቸው ሰዎች ሼር አድርጉ። ላይክ፣ ሪፖስት፣ ሼር አይረሳ። 85 ላይ ደርሰናል። 100 ሺህ ደግሞ እንደምታስገቡኝ ተስፋ አደርጋለሁ። የተለያዩ ምግቦች እንድታገኙ ደግሞ ፎሎ እያደረጋችሁኝ ሄዱ። ሞዳችሁ ባይ